እንግዲህ አንድ ቀን ከግማሽ ነው የፈጀው አራዳ ልጆች ስፔሻሏን ይሄንን ነገር ጠለፉት አሉ ተጠለፈ። በርናንዶ ሲልቫ 2 ዓመት ማድሪድ ቤት ምን አስበው እንደሆነ እንደዚህ በእድሜ ትንሽ ሄድ ያለ ተጫዋች ማስፈረም እንዳሰቡ ለምን እንደሆነ አልገባኝም። ግን የፈጠነ ይሄኛውን ፍሪክ አንጡልኝ አሉ። በርናንዶ ሲልቫ ማድሪድ 2 ዓመት ዱብ ያው ፋብሪዞ ነው ያለው። ፋብሪዞ ሂር ዊ ጎ ብሎታል። እንግዲህ በርናንዶን ላሊጋ ላይ በንጉሶቹ በማድሪድ ቤት የምናየው ይሆናል ማለት ነው። ይመቻችሁ ያራዳ ልጆች እና ኮፒ ሊንክ ምናምን ፎሎ ምናምን አድርጉኝ እንጂ። በርናንዶ ሲልቫ ወደ ማድሪድ ሄደዋል። ኦልሞስት ገብቷል ተብሏል። በጣም የሚገርም ነው የምር። አልጠበኩም። ባርሳን ነበር የጠበቅኩት። ባርሳ ቢገባ ደስ ይለኝ ነበረ። እንግዲህ ያው ማድሪድና ሲቲ ሁሌ እንደሚገናኙት ከሆነ እርስ በርስ ልንጫወት ነው ማለት ነው ከበርናንዶ ሲልቫ ጋር። ለማንኛውም ሞሪኖ ነው ያው አቅም ያለው ፖርቹጋላዊ ስለሆነ ማድሪድ ገብቷል ማለት ነው። ይገርም ነው። ለማንኛውም የሚመቸው እኛ ሁሉ ነገር ሰጥቶን አገልግሎን በክብር ስለተያየን አሪፍ ነገር እንመኝለታለን። ቻምፒዮንስ ሊግ ከደገመም የሆነ ነገርም ካመጣ ይመቸው። ቀጥኜ ቢያዩኝ ጅማ ጠየቁኝ ማለት እኮ ጅጋና ያራዳ ልጅ ይሄ ግራም ያጋባን ባርሴሎና ቤት ካሁን ዘው አለ ብለን ስንጠብቅ የነበረው እንግዲህ በርናንዶ ሲልቫ ማለት ነው ያራዳ ልጅ በአስደናቂ ሁኔታ ራሱን ሪያል ማድሪድ ቤት ውስጥ እንግዲህ አግኝተነዋል ማለት ነው። እጅግ በጣም አስደናቂና ያልተጠበቀ ዜና ነው ማለት ነው። እንግዲህ ጆዜ ከበርናንዶ ጋር ያገሩን ልጅ ሳብ ጎተት አድርጎ እንግዲህ ለ2 ዓመትና እንደዚሁም ደግሞ ታይቶ ለሚጨምር 1 ዓመት ማለት ነው። በአጠቃላይ እንግዲህ 2 ዓመት ከ1 ዓመት ደግሞ እሱ ታይቶ የልጁ ፐርፎርማንስ ታይቶ እንግዲህ የሚጨመር ነው ተብሏል። ያራዳ ልጆች ማለት ነው ፈርሟል ብሏል። እንግዲህ ፋብሪዚዮ ሮማኖ የሩይጎ ብሏል ማለት ነው። ፊርማው ገና ነው። በእርግጥ ግን ምን ጉድ ነው እንደዚህ አይነት ዜና አይደል? መቼ ነው የተጀመረው እንደዚህ? እንዴ ባርሳ ይገባል ተብሎ ሁሉም እየጠበቀ ነው ወይስ ባርሳ እንዴት ነው ከሲቲ ሲለቅ 31 ዓመት ሲሞላው ማይችል መስሎት ነው? በርናንዶ እኮ በጣም አስገራሚ ተጫዋች ነው ያራዳ ልጅ። ለማንኛውም ሪያል ማድሪድ ቤት ዘጉ ማለቱን እንግዲህ ሰምታችኋል ብዬ አስባለሁ። በጣም አስደናቂ ዜና ነው ማለት ነው። መብረቅ የሆነ ሰበር ዜና ነው የሰማነው ጋይስ። በርናንዶ ሲልቫ ወደ ሪያል ማድሪድ ሂር ዊ ጎ ሱን ተብሎለታል። በቅርቡ ይህንን ተጫዋች ሪያል ማድሪዶች እንደሚያገኙ ነው ፋብሪዚዮ ሮማኖ ማራገጥ የቻለው ማለት ነው። ከተጫዋቹ ጋርም እንግዲህ ከስምምነት ላይ እንደደረሱና እስከ 2028 የሚያቆይና አማራጮች ያሉት ኮንትራክት እንደሚፈራረም ነው ተጫዋቹ የተነገረው ማለት ነው። ከዚህ በተጨማሪም የሪያል ማድሪድን እንግዲህ የዝውውር ጥያቄ ለመቀበል በርናንዶ ሲልቫ ሙሉ በሙሉ ፈቃደኛና ዝግጁ እንደሆነ ነው እየተነገረ የሚገኘው። ከዚህ ቀደም ይህ ተጫዋች እንደ ባርሴሎና፣ አትሌቲኮ ማድሪድ እንዲሁም ደግሞ በርከት ያሉ ክለቦች ፈላጊዎቹ እንደሆኑ የሚታወቅ ነው። ታዲያ አሁን ላይ እንግዲህ ሳይጠበቅ ብዙም ከተጫዋቹ ጋር ስሙ ሲያዝ ማንሰማው ክለብ ሪያል ማድሪድ የግሉ ሊያደርገው እንደተቃረበ ነው እየሰማን የምንገኘው ማለት ነው። ኤኒዌይ በርናንዶ ሲልቫ ወደ ሪያል ማድሪድ በቅርቡ ሂር ዊ ጎ የሚባልለት ይሆናል ማለት ነው። እናንተ ስለዚህ ዜና ምን ትላላችሁ? እኔ ስመለከተው በጣም ካስገረሙኝ ዜናዎች መካከል አንዱ ነው። ያልጠበቅኩት ዜና ነበር በርናንዶ ሲልቫ ወደ ሪያል ማድሪድ። እናንተ ያላችሁን ሐሳብ አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ወደ ሪያል ማድሪድ በነገራችን ላይ ብዙዎቻችን በርናንዶ ሲልቫ እድሜው ገፍቷል ከዚህ በኋላ ምናምን እያለ ልናስብ እንችላለን። ጆዜ ሞሪኖ ግን በጣም የተረገመ ተምች የሆነ ሰው ነው። የምሬ ነው የምላችሁ። እንዴት አድርጎ በርናንዶ ሲልቫን እንደሚጠቀምበት ታዩታላችሁ በቀጣይ ሲዝን ማለት በስፔን ላ ሊጋም በአውሮፓ ቻምፒየንስ ሊግም እኔ በዘመን በቃ ካዩዋቸው አንጀት አርስ ከሚባሉ ደስ ከሚሉኝ አማካኞች መካከል አንዱ በርናንዶ ሲልቫ ነው። ለዞም አስቡት፣ ለዞም ይሄን የመሰለ አማካኝ ገንዘብ ሳታወጡበት ማለት ነው። በጣም አስገራሚ ዝውውር ነው። ዱብዳን የሰማነው ዱብዳ ሪያል ማድሪድ ቆንጆ ተጫዋች ነው ያገኘው። የዝውውር ዜናዎች በተመለከተ ምንም አይነት የዝውውር ዜና አያመልጣችሁም። ከእናንተ የሚጠበቀው ምንድነው? ፎሎ ማድረግ ብቻ። በዜና በርናንዶ ሲልቫ ኦፊሻሊ ሂር ዊ ጎ ወደ ሪያል ማድሪድ ማለት ነው። ቢኮዝ ኦፍ ጆዜ ሞሪኒዮ ትላለ ማለት ነው። ደወለለት። አንተ ምንድነው ባርሳ ምናምን የምታቀላልጠው ና ምናምን አለው። መጣ ማለት ነው። እግዚአብሔር ጸዲ ሳይኒንግ ነው። ምክንያቱም አንደኛ ፍሪ ነው፣ 2 ዓመት ኮንትራት ነው። 2 ዓመት ባገው መጫወት ይችላል። በዚህ ሲዝን በርናንዶ ሲልቫ ያሳለፈው ሲዝን ቀላል የሚባል የቡድኑ ይሄ ቁልፍ የሚባል ተጫዋች ነበር። ለዋንጫ በደም ኮምፒት የሚያደርግ ቡድን ውስጥ ቁልፍ ተጫዋች ሆኖ ነበር ያሳለፈው በፔፕ ጓርዲዮላ ስርና ቀላል ነገር አይደለም። በነፃ ነው። ያበደ ነው። 2 ዓመት ኮንትራት ያበደ ነው። ከጆዜ ጋር ያው ጆዜ ስለሚፈልገው ስለሱ ፕሌይንግ ስታይል ምናምን ይሆናል ብሎ ስላሰበ መሰለኝ ያው በደንብ የሆነ በርናንዶ ሲልቫ ወደ ማድሪድ መምጣቱ ምን ያህል ሊጠቅም ይችላል ምናምን የሚለውን ኦፒኒየንን ከዚህ በፊት በነበረው ቪዲዮ ሰርች አድርጎ ገብታችሁ መመልከት ትችላላችሁ። ግን ያበደ ነው። ምክንያቱም አንደኛ ከጠላት ነው የተቀማው ማለት ነው። ጠላትን ማደናቀፍ ደግሞ የሆነ እንደ አንድ አቺቭመንት መቆጠር አለበት። እነሱ እንደዛ ስለሚቆጥሩት
ኤንዌስ በርናርዶ ሲልቫ ወደ ማድሪድ ያበደ ሂሩይጎ። እስኪ ምን ተሰማችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አካፍሉኝ። ይመቻችሁ። ፎሎ ማድረግ እንዳትረሱ። እስኪ ኮፒ ሊንክ አድርጉት። እስኪ ኮፒ ሊንክ እያደረጋችሁ ዳይ ኤሆ ብላለች። ሂር ዊ ጎ ብለናል። እናንተ ባርሴሎናና አትሌቲኮ ማድሪድ እንግዲህ ደውሎ ለበርናርዶ ሲልቫ መጀመሪያ ፈልገው እንደነበር ይታወቅ። በተለይ ደግሞ አትሌቲኮ ገፍቶ ነበር። ባርሳ የተከታተሉ ነበር። ባርሳ ሀሳባቸው ከዓለም ዋንጫ በኋላ የሚለውን ነገር ይዞ ስለነበረ ለቅ ለማለት ፈልገው ነበር በርናርዶ ሲልቫ። ሁለቱ እንግዲህ ውሳኔን የሚሰጠው ከዓለም ዋንጫ በኋላ ነው አላቸው። ግን ደግሞ ሪያል ማድሪድ ደወለ። ችግሩ እኮ እዚህ ጋር ደወልና ዛሬ ደወልን፣ ዛሬ አለቀ። አይ አካውንታችን ትንሽ የተጨናነቀች ነው። ኮፒ ሊንኩ ታጨናንቁ ደስ ይለኛል። ሪፖስት እያደረጋችሁ በዛውም ሌሎቹንም ቪዲዮዎች ገብታችሁ ሪፖስት ማድረግ ትችላላችሁ። ሜክሲኮ ላይ ዘና ብለንበታል። ኤኒዌይስ ግን ያው አዲስ ኮና ፕላስ መጫን ያረስ ዓለም ዋንጫ ትራንስፈር ውስጥ ምንም አያመልጣችሁ። ሀሳባችሁ ኮሜንት ላይ ያስቀምጣችሁ። ኮፒ ሊንክ ቢደረግ እንዳልኳችሁ እንቀጥል ብቻ ወደዚህ ምቻችሁ። አሁን ደግሞ ወደ ፕሮቶ እንትን አውጥተዋል። ምንድነው ሲያወሩ ነበር። ቢመጣ እኮ አይጠቅመንም ምናምን በርናርዶ ሲልቫ። እኔ አንዳንዶቻችሁ ትገርሙኛላችሁ። አንዳንዴ ሎስ ሲያጋጥም ብትወስዶ ችግር የለም ኦኬ። ብቻ ይሄው እንደምታዩት ጆዜ ሞሪኒዮ፣ ደምፍሪስ፣ በርናርዶ ሲልቫ እያለ ይቀጥል ነው። እንዲሁ ኮናቴ ጨምረናል። ራሱ ሩዲገርም ኮንትራት ይፈርማል። ገና መጀመራችን ነው። ምንም አሁን ይሄ ምላሹ ስፔን ውስጥ ብቻ አይደለም፣ ለዩሮፕ ለዓለም ነው ምላሽ የምንሰጠው። ይሄ ገና ምንም ይሄ እንትን መስሎ ከሆነ ማድሪድ የሚያልቅ ገና በጣም ገና ጣት አይበቃንም። ሂሩይጎን ብያቸዋል። እንዲህ እያል ሌላ ጣት እንፈልጋለን። ያለ ጥርጥር ነገር ብቻ ያ ሪያል ማድሪድ እንግዲህ በርናርዶ ሲልቫ አጌን ዋንስ አጌን ሂር ዊ ጎ ጨርሰናል ማለት ነው። 2 ዓመት ኮንትራት ይፈርማል ማለት ነው። ከዛ በኋላ ሪያል ማድሪድ አራይቭ ያደርጋል ማለት ነው። ከዓለም ዋንጫው ካለቀ በኋላ we will be there more than you believe ብለናል። ኤኒዌይስ ደግሞ ትንሽ አካውንታችን ተመታቀል እንዳልኳችሁ ኮፒ ማድረግ ዳይረስ ሀሳባችሁ ኮሜንት ያስቀምጣችሁ። ቀጣይ እስክንገናኝ ድረስ ይመቻችሁ። ሪያል ማድሪድ ይናደማስ። አስጨራሽ ያልጠበቅኩት ዝውውር ነው በርናርዶ ሲልቫ ወደ ሪያል ማድሪድ። ምን አይነት ዝውውር ነው በፈጣሪ! በርናርዶ ሲልቫ ወደ ሪያል ማድሪድ ይሄዳል ብዬ አልጠበቅኩም። ባርሴሎና እንደውም በጣም 80 ሚሊዮን እየተባለ ካቻምና ምናምን ሲወራ ስለነበረ ባርሴሎና ልጁም ኢንተረስት ስላለው ይሄዳል ብዬ ነበር ኤክስፔክት ያደረኩት። ማድሪድ ገባ፣ ጠለፈው። ያርግላቸው በቃ ምንም ማድረግ አይቻልም። ፌፋ ማለት ቀጣይ ዓመት ሲቲንና ሪያል ማድሪድን እንደሆነ ማገናኘቱ አይቀር። በየዓመቱ መቼም የነሱ ጨዋታ እኛም የምንጠብቀው ነው፣ ኦልሬዲ የሚታወቅ ነገር ነው እና በርናርዶ ሲልቫ ሲቲን ሲገጥም ማየት ማለት እኔ እንጃ ትልቅ ነገር ይመስለኛል። ቢኮዝ ሲቲ ቤት እንደ በርናርዶ ሲልቫ ወኔያም ተጫዋች፣ እንደ በርናርዶ ሲልቫ ቨርሳታይል የሆነ ተጫዋች፣ ሲቲን ከልቡ የሚወድ አይነት ተጫዋች አልነበረም ሲቲ ቤት። ከዛ ግን ሜቢ እንደው ፈጣሪ ካለና ቀጣይ ዓመት በሻምፒዮንስ ሊግ እርስ በርስ የሚገናኙ ከሆነ አስባችሁታል? በርናርዶ ሲልቫ ሲቲን ሲገጥም ያውም የሪያል ማድሪድን ማሊያ ለብሶ። በዚህ ሰዓት የሲቲ ደጋፊዎች ምን እየተሰማችሁ እንደሆነ እኔ እንጃ አላቅም። ግን እናንተን እንደ አጌነስት መቅጠሙ ሳይቀር ከዛ ጎል አስቆጥሮ ወይ አሲስት አድርጎ ከቡድን አጋሮቹ ጋር ሴሌብሬት ካረገ ሌላ ራስ ምታት ነው። ማርያም በጣም ደስ የማይል ነገር ነው። ቢኮዝ እኔ በርናርዶ ሲልቫን የሲቲ ደጋፊዎች እንዴት እንደሚወዱት ጠንቅቄ ያውቃሉ። ሲቀጥል የሚሰጣቸው ጋዜጣዊ መግለጫዎች ለእያንዳንዱ መግለጫ መጠንቀቅ ያለበት ይመስለኛል። ከሲቲ ደጋፊዎች ያለውን ክብርና ፍቅር በአንድ ኢንተርቪው ሊያጠው ይችላል። ሞሪኒዮ ገና ኦፊሻል ሳያደርግ ተጫዋች ሂር ዊ ጎ ተብሏል። ባይዘው ኮናቴ፣ ዱምፍሪስ፣ በርናርዶ ሲልቫ አስቡት። ደግሞ ኦፊሻሊ ከሪያል ማድሪድ ጋር ትላንትና አይ ቲንክ ኦፊሻል ሆኗል። ማድሪዶች ትላንት ኦፊሻል አድርገውታል ሞሪኒዮን ማስፈረማቸው። ሞስትሊ መከላከልን ያማከሉ አይነት ተጫዋቾች ነው እያስፈረመ ያለው። ዱምፍሪስ ፉልባክ ነው ተከላካይ፣ ኮናቴ የመሃል ተከላካይ ነው። በርናርዶ ሲልቫ ቨርሳታይል ነው። እንደ ዲፌንሲቭ ሚድፊልደርም እንደ አታኪንግ ሚድፊልደርም እንደ አጥቂ ሊጠቀመው ይችላል እና ሜቢ የ2005ቱን ቼልሲ ሪያል ማድሪድ ላይ ልንመለከት እንችላለን ቀጣይ ዓመት። አሁን ያስፈረማቸው ተጫዋቾች እንደውም ኖርማል ናቸው። ከዚህ በኋላ የሚመጡ ተጫዋቾች እንደውም ያስፈሩኛል። አትሌቲኮ ማድሪዶች ገግመዋል። ነገር ግን ፍሎረንቲኖ ፔሬዝ ጭራሽ አልፈታም ብሏል። በቃ የሚጨመረውን ጨምሮ ለማስፈረም ፍላጎት አለው ዩሊያን አልቫሬዝን። ከኛው ከራሳችን ራሱ ካላፊዮሪን ለማስፈረም እየተጋጋጡ ነው ያሉት። አርሰናል ደግሞ ጥያቄዎቹን ለመቀበል ዝግጁ ነው። ምናልባት የካላፊዮሪ ዋጋ ከተጋነነ ሪያል ማድሪዶች ራሳቸውን ሊያገሉ ይችላሉ እንጂ አርሰናል ጥያቄዎች ሲመጡ ለማዳመጥ ዝግጁ ነው በካላፊዮሪ ጉዳይ። ቪኒሺየስ ጁኒየር ሊለቅ ይችላል የሚሉ ዜናዎች እየበረከቱ ነው ያሉት። ስለዚህ ሞስትሊ ዓለም ላይ አለ የሚባል ደግሞ አንድ የግራ ክንፍ ተጫዋች ሊያስፈርም ይችላል።
ስለዚህ ቀጣይ ዓመት የምናየው ጋላክቲኮ በቃ እንጃ ኤክስፔክት የሚደረግ አይመስለኝም። ሪያል ማድሪድ ቤት በቃ ያንን የሻምፒዮንስ ሊግ መድረክ ደግሞ የሚያነሱበት ደግሞ የሚያጣጥሙበት አጋጣሚ ሊፈጠር ይችላል። ለማንኛውም እንግዲህ ሲቲ ላይ ሲያቃጥለን የነበረው እንደዛ ሲተቸን እንደዛ ሲናቆረን የነበረው በርናርዶ ሲልቫ ከሪያል ማድሪድ ጋር ተስማምቶ አሁን የቀረው ኦፊሻል መሆን ብቻ ይሆናል። በርናርዶ ሲልቫ ወደ ማድሪድ ባርሳ ተብሏል ነበር እንዴ? ቆይ ምንድን ነው? ለማንኛውም 2 ዓመት ፕላስ ያለው ሂርዊጎ ወደ ማድሪድ በዓለም ዋንጫው እኛ አርሰውትም፣ ግን ግራ ስለገባኝ ነው። ባርሳ ተብሏል ነበር። ማድሪድ እንዴት ነው የጠለፋችሁት ደግሞ? ፔሬዝ 150 ሲያቅተው መልቀም ጀመረ ወይ? ለማንኛውም ሂርዊጎ ተብሏል። በርናርዶ ሲልቫ ወደ ሪያል ማድሪድ ሂርዊጎ ተባለ። ሆሊሴ ለማንኛውም እስኪ ሐሳብና አስተያየታችሁ ማድሪድ ላይ ምን ሊጨምር ይችላል? በርናርዶ ሲልቫ ኮሜንት ላይ ጻፉ። እንተኛ ጠዋት 11 ሰዓት መነሳት አለብን። ኮሪያ ከቼክ ትጫወታለች። በርናርዶ ሲልቫ ወደ ሪያል ማድሪድ ሄርዊጎ ማለት ነው። ለዚህ ነው ላችሁ ሪያል ማድሪድ ማለት የጨቀየ ቆሻሻ ክለብ ነው። በምድር ላይ ቆሻሻ እኔ ሰው እንዴት እንደሚደግፈው ራሱ አይገባኝም። ክርስቶስን በቃ የሆነ በገንዘብ የሚመካ ታውቃለህ፣ ልክ የአረብ ቲም ማለት ነው። የአረብ ቲም ይኸውላችሁ በጣም ያናደዱኝ የሰሩት ስራ ልንገራችሁ። የያዙት ነገር የሚፈልጉትን ተጫዋች ማስፈረም ሳይሆን ባርሳ የሚፈልገውን እየገዙ የባርሳን እቅድ ማደናቀፍ ነው የያዙ። በጣም ይሄ ደግሞ የደደብና የጨቀየ አስተሳሰብ ነው። ይኸውላችሁ ከማን ጀመሩ? ጁሊያን አልቫሬስን እኛ 100 ሚሊዮን ስናቀርብ እነሱ 150 ቀረቡለት። በርናርዶ ሲልቫን እኛ ስንነጋገር በርናርዶ ሲልቫን አሁን ይኸው ሂርዊጎ አስባሉት እነ ጆሹዋ ግቫርዲዮል ምናምን በቃ ባርሳ እንዳለ ጠይቃችሁ ተጫዋቾች ማድሪድ በጎን እየሄደ ነው። እኔ ወሽ ሃንሲ ፍሊክን እንስጣችሁ ነው እሱን ታክቲክ ተከተሉ። ለእናንተ ታክቲክ መሆናችሁ ተጫዋች መሰብሰብ ምንድነው ጥቅሙ? ምን አይነት ደደብነት ነው? የህፃን ልጅ ስራ እኮ የህፃን ልጅ ማለት ነው። የሚያስፈልጋቸው ሌላ ቦታ የሚያስፈርሙ ሌላ ቦታ። ምን አይነት ደደብ እንደሆኑ አይገባኝም ማለት ነው። አንድ ነገር ልንገራችሁ፣ ገንዘብ ዋንጫን አይሰጥም። ዋናው ቲም ስፕሪት ነው። ያን ደግሞ ቀጣይ ዓመት እናሳያችኋለን። 3ኛ ዓመት ያለ ዋንጫ ትጨርሷታላችሁ። ይሄ ቃሌ ነው ማለት ነው። አናሳ ክለብ በኢየሱስ እንዴት እንዳስጠላችሁ ድሮም አልወዳችሁም፣ ወንዶ በጣም ወጣችሁልኝ ማለት ነው። በርናርዶ ሲልቫ በሄድክበት ሁሉ አይቀና እንቅፋት ይምታ። በርናርዶ ሲልቫ ወደ ሪያል ማድሪድ ብዙዎች ሰምታችኋል ብዬ አስባለሁ። ለሌላ የወጣ ዜና ነው። በርናርዶ ሲልቫ ወደ ሪያል ማድሪድ ሄርዊጎ ተብሏል። ሙሉ ለሙሉ ከስምምነት ደርሷል። የ2 ዓመት ውል 1 ዓመት ደግሞ ጭማሪ ባለው በርናርዶ ሲልቫ ወደ ሪያል ማድሪድ ቀጣይ በሪያል ማድሪድ ማሊያ የምንመለከተው ይሆናል። በርናርዶ ሲልቫ ፊውቸሬን ከዓለም ዋንጫ በኋላ ወስናለሁ ማለቱ ይታወሳል ከባርሴሎና ከአትሌቲኮ ማድሪድ። ነገር ግን መጀመሪያም ለሪያል ማድሪዶች ራሱን አቅርቦ አልተቀበሉም ነበር። ነገር ግን አሁን ላይ ጆዜ ሞሪኒዮ አሰልጣኝ መሆኑ ተከትሎ ዋና የዕቅዱ አካል አድርጎ በርናርዶ ሲልቫን ይመለከቷል እና በርናርዶ ሲልቫ ሙሉ ለሙሉ ተጠናቋል። የሪያል ማድሪድ ተጫዋች ሆኗል። ቀጣይ በሪያል ማድሪድ ማሊያ የምንመለከተው ይሆናል። በርናርዶ ሲልቫ አሁን ላይ ወደ ሪያል ማድሪድ መምጣቱ እዛ ሚድፊልድ ላይ ምን ይፈጥር ይሆን ሁላችንም የምንመለከተው ነገር ይሆናል እና ደግሞ የበርናርዶ ሲልቫ ወደ ሪያል ማድሪድ መሄድ ሮድሪ ወደ ሪያል ማድሪድ የሚያቀናበትን ሙሉ ለሙሉ እድሉን እንዳጠፋ ፋብሪዚዮ ሮማኖ ዘግቧል።